ወቅቱ በስፋት የዝውውር መረጃዎች የሚሰራጩበት ነው። ፉትቦል ማዕድም ወደ እናንተ የዝውውር መረጃዎችን ሊያደርሳችሁ እነሆ በየቀኑ መሰናዶዎችን እያቀረበ ነው። አሁንም የዝውውር መረጃዎችን እናያለን። አብሮነታችሁ አይለየን። ራስሙስ ሆይሉንድን ነው በቅድሚያ የምናየው። የጣሊያን ሴሪኤው ክለብ ኢንተር ሚላን በማንቸስተር ዩናይትድ ጥሩ ጊዜያት ማሳለፍ የተሳነውን ዴንማርካዊውን አጥቂ ራስሙስ ሆይሉንድን ማስፈረም እንደሚፈልግ ተገልጿል። እንደ አውሮፓውያን አቆጣጠር በ2023 ከጣሊያኑ ክለብ አታላንታ 72 ሚሊዮን ፓውንድ በሚጠጋ የዝውውር ዋጋ ማንቸስተር ዩናይትድን የተቀላቀለው ራስሙስ ሆይሉንድ በመጀመሪያው ውድድር ዓመት የኦልድ ትራፎርድ ቆይታው ትልቅ ተስፋን የሰጠ እንቅስቃሴ ማድረግ ችሎ እንደነበር ይታወሳል። ሆይሉንድ በ2023/24 የውድድር ዘመን በ43 ጨዋታዎች 16 ጎሎችን አስቆጥሮ 2 ለግብ የሚሆኑ ኳሶችን አመቻችቶ ማቀብሎ ነበር። የ22 ዓመቱ ሆይሉንድ በአሰልጣኝ ኤሪክ ቴን ሃግ ስር አጀማመሩ ጥሩ እንደነበር ቢታወስም ሩበን አሞሪም ወደ ክለቡ ከመጡ ወዲህ ግን ደካማ የተባለ ጉዞን እያሳለፈ ይገኛል። በተጠናቀቀው የውድድር ዓመት በአጠቃላይ 10 ጎሎችን ብቻ ያስቆጠረው ሆይሉንድ በተለይም በፕሪሚየር ሊጉ ያስቆጠራቸው ጎሎች 4 ብቻ መሆናቸው ተጫዋቹ በቀጣይ የኦልድ ትራፎርድ ቆይታው ላይ ትልቅ ጥያቄ እንዲነሳበት ያደረገ ሆኗል። የጣሊያኑ ክለብ ኢንተር ሚላን ሆይሉንድን ማስፈረም ፍላጎት ካላቸው ክለቦች መካከል ቀዳሚው እንደሆነ ሲገለጽ አጥቂውን ዳግም ወደ ሴሪኤ ለመመለስ አቅዷል። በማንቸስተር ዩናይትድ እንዲሁም በተጫዋቹ በኩል እስካሁን በይፋ የተባለ ነገር ባይኖርም ነገር ግን ክለቡ ትክክለኛ ዋጋ ከቀረበለት አጥቂውን ለመሸጥ አይኑን እንደማያሽ በመዘገብ ላይ ይገኛል። ቀይ ሰይጣኖቹ ሁነኛ የፊት መስመር አጥቂ ለማስፈረምም ተጫዋቾችን በመመልከት ላይ እንደሚገኙ ነው የተገለጸው።